ሄሎ፣ አቤት። አጠገብሽ ያለውን ዝጊው። ጤና ይስጥ። እሺ፣ ይቅርታ መምህር። እንዴት አመሸ መምህር? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። በጣም ደስ ብሎኛል ስላገኘው። ብዙ ጊዜ ሞክሬ አልተሳካልኝም ነበረ። እግዚአብሔር ፈቅዶ እንግዲህ ዛሬ አግኝቻለሁ። ዛሬ ተገናኝተናል። እሺ መምህር፣ እኔ አንድ ሁለት ህልሞች አሉኝ። አጠራ አድርጌ ልንገርህ ጊዜ እንዳልሻማብህ። እሺ የመጀመሪያው ህልም ያየሁት በተደጋጋሚ ለ2 ቀን ይሆናል ልጄ ሲያወራ ነው ያየሁት። አንዴ ከፍታ ነገር ላይ ቆሞ በጣም እየጮኸ ቃል በቃል ነው የሚያወራኝ፣ እኔ እንዲህ ዝቅታ ቦታ ሆኜ። በሚቀጥለው ቀን ደግሞ የማየው ህልም ምንድን ነው? አጠገቤ ቁጭ ብሎ መጽሐፍ ይዞ ያስረዳኛል። ማማ ይሄ እንደዚህ እኮ ነው፣ ማማ ይሄ እንደዚህ ነው እያለ ያስረዳኛል። ምንሽ ነው? ይሄን ምልክ ለምንድን ነው? ልጄ ነው ልጄ። ይሄ አሁን ፎቶ ላይ የማየው ልጅ ነው? አዎ መምህር፣ አዎ። እና ይሄን ልልክ የቻልኩት ለምንድን ነው መምህር? ልጄ 4 ዓመቱ ነው፣ ግን እስካሁን ገና አፉን አልፈታም። ያው በዘመኑ በዶክተሮችም ልጄ ጤነኛ ነው፣ ሙሉ ጤነኛ ነው ስታየውም፣ ግን ያው አሁን ሳስመረምረው የኦቲዝም ትንሽ ችግር አለበት ለዛ ነው ብለውኝ አሁን 4 ዓመቱ ነው፣ አፉን አልፈታም። እና በተደጋጋሚ ለ2 ቀን ለ3 ቀን ይሄንን ህልም አየው። ኢቭን የጓደኛዬ ባልም አይቶ ነገረኝ። ልጅ በነገራችን ላይ ስሙ ዮሴፍ ነው። እሱም ነገረኝ። ዮሴፍ ማለት ያው እሱም እንድጸልይ እያደረገኝ በርች ብሎ በህልሜ ልጅሽ ሲያወራኝ አየው ብሎኝ ትንሽ እች ጉዳይ አስጨንቃኝ ነው እና መምህር ለዛ ነው የነገርኩ። አንደኛ ከፍ ያለ ቦታ ላይ ሆኖ ነበር የሚያዋራሽ አይደል? ወደታች እያየ። አዎ። ከዛ ቀጥሎ ደግሞ አጠገብሽ መጥቶ ደግሞ አጠገብሽ ሆነ ደግሞ ያሳይሻል፣ ያመለክትሻል። አዎ፣ ቃል በቃል እያስረዳኝ በሚገባኝ ቋንቋ መጽሐፍ ነገር ይዞ ነው የሚያነብልኝና ማማ እያለኝ እንድሰማው ያስረዳኛል። ህፃን ልጅ በመንፈስ ቅዱስ ነው የሚመሰለው። ህፃን ልጅ በእግዚአብሔር ኃይል ነው የሚመሰለው እና መንፈስ ቅዱስ እንዲቀርብሽ ወይም ደግሞ እግዚአብሔር እንዲቀርብሽ እድል እየከፈተልሽ ነው። ለምሳሌ እየሰገድሽ ነው፣ እየጸለይሽ ነው፣ ትዕግስት እንድታረጊ፣ ተስፋ እንድታረጊ አንድ ቀን እግዚአብሔር ወደ አንቺ እንደሚመጣ ማሳያ ነው። እንዴት ነው? መጀመሪያ ከፍ ያለው ሆኖ መታየቱ እግዚአብሔር አንቺ ወደ እግዚአብሔር መጸለይሽን፣ ቀና ማለትሽን፣ ከላይ መሆኑ መታየቱ፣ ከዛ አጠገብሽ ደግሞ መውረዱ ደግሞ እጅግ በጣም በቃ ፍቅሩ ወደ አንቺ ጠለቅ ብሎ እስኪመጣ ድረስ። ስጋው ደግሞ ተቀብለሻል? አልተቀበልኩኝም። እንደ እግዚአብሔር ፍቃድ እንግዲህ ያው ኢትዮጵያ ስመጣ ብያለሁ። ያው በስደት ስላለን ትንሽ ካል እሱንም አልገባውም መምህር። እግዚአብሔር በጣም እንደ ልጅሽ እንደ ዮሴፍ ከላይ ወደ ታች ወርዶ ማለት ወርዶ ስልሽ በፍቅር ነው የምልሽ፣ በመንፈስ ወርዶ እንደ አባት እንደ ልጅና እንደ አባት ትምህርት እያስተማረሽ እየመገበሽ ነው ያለው። በልጅሽ ተገልጦ የሚያሳይሽ ተስፋ እንዳለው ማሳያ ነው። እንደገና ደግሞ ከእግዚአብሔር የሚመጣልሽ በረከት ረድኤት እንዳለ በልጅሽ መገለጡ ትልቅ ነገር ነው። ከአንደበቱ መፈታት ከበረከት ጋር ከእግዚአብሔር ፍቅር ጋር በተገናኘ ትልቅ ተስፋ እንዳለው፣ ግን ያንቺ ስንፍና ደግሞ እንዳለበት ያሳያል፣ ያስረዳሻል። ግን ምን እንደሆነ አላወቅሽው። መጽሐፍ ቅዱስ ሲሆን ምን ይሁን አላወቅሽውም አይደለ? አላወቅኩትም። ብቻ መጽሐፍ ይዞ እያነበበልኝ እንድሰማው ነው። በቃ ማማ እያለ የሚጠራኝ። አሁን ያለሽበት ሁኔታ ላይ ሆነሽ ግልጽ ያልሆነልሽ ነገር አለ፣ ያልተረዳሽው ነገር አለ እና በተቻለሽ መጠን አንዳንድ ጊዜ ሱባኤ መግባት፣ መጸለይ፣ የልጅሽን ክርስትና ስም እጅሽ ላይ ጽፈሽ መስገድ፣ ከኔ ወደ ልጄ ሄደህ አንደበቱን ያስክብኝ፣ ከባለቤቴ ወይም ከአባቱ ወደ ልጄ ሄደህ አንደበቱን ያስክብኝ፣ አይምሮ ላይ የተቀመጥክ መንፈስ በስላሴ ስም ተነስ ብለሽ ልጅሽን እንደዚህ ፊቱ ላይ ያው ቪዲዮን በኋላ ታይዋለሽ፣ ከፊቱ ላይ ሳብ እያደረግሽ ወደ ራስሽ እና ወደ እኔ እያልሽ ትስብያለሽ። በስላሴ ስም ከአንደበቱ ላይ ተነስ፣ ከአይምሮ ላይ ተነስ። የዛር መንፈስ ድሮ ስትመለክ የነበርክ ልጄን ያደነዘዝክ፣ የነጮች የዛር መንፈስ ማለት የሮሃንያ መንፈስ አለ፣ የአረቦችም የነጮችም እና ብዙ ጊዜ የነጮች መንፈስ ከሆነ ዝም ብሎ ስጋን የመቆጣጠር አይምሮን የማደንዘዝ ባህሪ ነው ያለው። ግን እንደዚህ አይደለም የሚቆጣጠረው። ይሄ ከአንቺም ከባለቤትሽም ጭምር እንዳለ ነው የሚያሳየው እና እግዚአብሔር ወደ አንቺ ቀርቦ ብዙ ነገር እንዳሳየሽ ማሳያ ነው በልጅሽ በኩል መገለጹ። መጽሐፍ ደግሞ ብዙ ጊዜ ሲገለጥ የምን ምልክት ነው? ያልገባሽ የሆነ መገለጥ ያለበት የሆነ ህይወት አለ። እሱም ከአንቺ ውስጥ
ንስሐ መግባት፣ ለንስሐ አባትሽ ስትናገሪ ደግሞ ሁሉ ነገር ዝርግፍ አድርጎ መናገር፣ አለመፍራት፣ መጾም፣ መጸለይ፣ መስገድ፣ የህይወትሽን መዝገብ ከፍተሽ ለእግዚአብሔር ማሳየት። መንፈስ ቅዱስ በእግዚአብሔር አይን ሁሉ ነገርሽ የታየ ስለሆነ አስቢው እንግዲህ በልጅ መልክ የተገለጸው ለዛ ነው። ሁሉ ነገርሽ የታየ ስለሆነ እንዲገባሽ ራስሽን ማዘጋጀት እንዳለብሽ ማሳያ ነው። ከአንቺ ነው ችግሩ ማለት ነው። የልጁ ህመም አንቺ ጋር ነው ችግሩ። እሺ መምህር፣ ሌላው ደግሞ ያየሁት ህልም እንዲህ በጀርባዬ ተኝቼ ይመስለኛል ትንንሽ እንደዚህ አረንጓዴ የሚመስሉ እባቦች ጀርባዬ ላይ ሰፍረው አረንጓዴ እባቦች እንደ ትል ነገር ይመስላሉ፣ ግን ከለራቸው አረንጓዴ ነው። ከፊቴ አንድ ዘመዴ ትመስለኛለች ብቻ ቆማ እኔ አራግፊልኝ እነዚህን እባቦች ስላት እምቢ ትለኝና ዞር ስትል ተው በቃ እኔ ራሴ አራግፋቸዋለሁ ብዬ እንዲህ በእጄ ይዤ ውረዱ እያልኩኝ አራግፋቸዋለሁ። ግን እባቦች አረንጓዴ ሆኖ ትንንሾች ናቸው እና ጀርባዬን እንዳለ ውርር አድርገውኝ ተኝቼ ስነሳ ጀርባዬን እንዳለ ውርር አድርገውኝ ያገኛቸዋለሁ። በህልምሽ ማለት ነው? አዎ በህልሜ። አዎ። በእውን እባብ አይተሽ ታውቂያለሽ? እባብ በእውኔ ቆይቻለሁ፣ ረጅም ዓመት ሆኖኛል። የት? ኢትዮጵያ? አዎ ክፍለ ሀገር እንደዚሁ ዘመድ ጋር ሄጄ እሱን መንገድ ላይ ነው ስናልፍ ያየ ነው። እሺ። እነዚህ ግን አሁን ያዩዋቸው የሆነ ከለራቸው ወደ አረንጓዴ ነገር ይመስሉኛል። ጀርባዬ ላይ እንደዚህ ውርር አድርገውኝ ተውት በቃ እኔ ራሴ አራግፋቸዋለሁ ከጀርባዬ ላይ ብዬ ብድግ ብዬ ብቻ ከጀርባዬ ላይ እንዲሳራግፋቸው ነው። ግን በጣም ትንንሾች እባብ ሆነው ግን ብዙ ናቸው። ጀርባዬን እንዳለ ውርር አድርገውኛል። ለቤተሰብ እንትን ትልኪ ነበረ ገንዘብ? ይሄ ለእንዲህ ለቴቴ ለምናምን ለመቼሳ ወይ ደግሞ ገንዘብ ስጡ ተብሎ ለአንዳንድ ነገሮች ለጠንቋይም ለደብተራ ምናምን ሳንቲም ላኪ ስትባይ ትልኪ ነበረ? እንደዚህ አይነት ነገር እንኳን አልክም መምህር። በቤተሰባችሁ ሰዓት ቴቴ ጨሌ ነበረ? በፊት እኔን ማስታውሰው ድሮ በአያቴ እንደዛ ታረግ ነበረ። ምን? የአባቴ እናት ምን? እንደዚህ አሁን ጨሌ እንዳልከው የአባቴ እናት ታደርግ ነበረ። በፊት ልጅ ድሮ እያለሁ ሕፃን እያለሁ ማለት ነው። አንቺ ወደሽ ፈቅደሽ የተሳተፍሽበት ባዕድ አምልኮ እንትን አለ ፕሮሰስ? የለም እኔ እስከማውቀው የለም። አያቴም ድሮ ማለት ልጅ እያለሁ ቢያንስ የ5 የ6 ዓመት ልጅ እያለሁ ነው 7 ዓመት አካባቢ እያለሁ ነው አያቴም የሞተችው። የሚያሳየው መንፈሱ የሚያሳየው ይሄ ከከለሩ ጋር ምናምን ብዙ ጥልቅ ውስጥ አልገባም፣ ግን አጠቃላይ ዛር መሆኑ ብቻ ነግሬሽ ነው የማልፈው። ዛር ነው፣ ከቤተሰብ የመጣ ዛር ነው። ከላይሽ ላይ እርግፍ ብሎ መሬት ላይ ነው የምታየው አይደለ? መሬት ላይ ወድቆ ነው የምታየው ነው ወይስ? አዎ ብድግ ብዬ አራግፋቸዋለሁ። ጀርባዬ ላይ ነበሩ እነሳና ራሴ እንደዚህ አራግፌ እጥላቸዋለሁ መሬት ላይ። በቃ እነዚህ ዛሮቹ አንቺ ለጸሎት አልተነሳሽም እንጂ ለስግደት ወይም ደግሞ ቆርጠሽ አልተነሳሽም እንጂ ለንስሐ ከአንቺ ላይ እንደሚወርዱ እንደሚራገፉ ማሳያ ነው አንዱ። ሁለተኛ ነገር ደግሞ ከአንቺ ጋር ተጣብቆ ያለ አንዳንድ አላስፈላጊ የሆነ ባህሪ፣ አንዳንድ የሆነ ልክ እንደ እባቡ የሆነ አስመሳይነት። አሁን ለምሳሌ አረንጓዴ ጥሩ ከለር ነው፣ ልማታዊ ከለር ነው፣ ጥሩ የሆነ እንትን አለው። እኔ ዝርዝር ውስጥ ከገባሁኝ ሌላ ነገር ውስጥ እንትን እንዳትጨናነቂ ብዬ ነው፣ ከባህሪሽ ጋር ራስሽ እንዳጣዩ ብዬ ነው። እና ይሄ ከሰው ጋር ስትኖሪ ትምህርት ነው አባ፣ ከሰው ጋር ስትኖሪ ስትኖሪ ምናምን የማስመሰል ባህሪ ግን ሰው ከሄደ በኋላ ደግሞ ተንኮል ምናምን እንደዚያ ነገር ካለ ሰዎችን ከመሬት ተነስቶ መጥላት። እባብ የሚለው ራሱ ባህሪው ተናዳፊ ነው፣ የኃጢአት ምልክት ነው። ወይም ደግሞ በእባብነቱ በራሱ ሁሉም ሰው ይጠላዋል እና በዛር ነው የሚገለጠው ብዙ ጊዜ። በተለይ ባዕድ አምልኮ ላይ ቡና ራሱ መጥቶ የሚጠጣ እባብ አለ። ባለፈው ስናገር ሰምተሽኛል። ትናንትና የለቀኩት ትምህርት ላይ ዛሬ የለቀኩት ትምህርት ላይ ግን ከባህሪሽም ጋር ይሄዳል ነው የምልሽ። ከላይሽ ላይ ሲራገፍ፣ ከጀርባሽ ላይ ሲራገፍ ተሸክመሽው የምትዞሪው አላስፈላጊ የሆኑ ጸባዮችሽን ማስተካከል እንዳለብሽ ነው የሚያሳየው። እባባዊ ባህሪ ግን ከለሩ አረንጓዴ ነው፣ ግን እባብ ነው። ገባሽ? ጥሩ ጸባይ ይመስላል፣ ከሰው ጋር የሚያግባባ ይመስላል፣ ግን የሚጎዳ ነገር ነው ማለት ነው። እነዚህን ጸባዮች ማስተካከል እንዳለብሽ ማሳያ ነው ማራገፍ ከላይሽ ላይ። ይሄ ነው። አመሰግናለሁ።
እሺ በጣም ነው የማመሰግነው። ግልጽ እናውራ ብዬ ነው። እሺ አረ መምህር ልክ ነው። አይ ገብቶኛል። አዎ ጥፋታችንንም ማረም አለብን። የሚስተካከልም ነገር ካለ ይሄ መቀያየም ሳይሆን ችግራችንም ክፍተት ቦታችንን ማረም ስላለብን ነው። በጣም አመሰግናለሁ ስለተረዳሽኝ። እግዚአብሔር ይስጥልኝ። አሜን። አመሰግናለሁ። ደህና አደር መምህር። እሺ ቀጣዩ ሄሎ 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 ሰላም ጤና ይስጥልኝ መምህር ተስፋዬ እንደምን ዋልሽ? አንድ ጥያቄ ነበረኝ ስለ ህልም። እሺ እኔት እሺ ብዙ ጊዜ ከልጅነቴ ጀምሮ አሁን ባለትዳር ነኝ እና የአንድ ልጅ እናት ነኝ። ብዙ ጊዜ ከልጅነቴ ጀምሮ የተወሰነ ህልሞችን አያለው፣ ያው በእምነቱም ብዙ ሳልጠነክር ማለት ነው። አሁን ግን ያንተን ምክር መስማት ከጀመርን ጀምሮ ወደ እምነታችን በደንብ ተመልሰን እንጾማለን፣ እንጸልያለን፣ እንሰግዳለን ከባለቤቴ ጋር አብረን ያው ዓለማዊ ኑሮ ለመኖር ከስራ ጋር ባይመቻችም ሌሊት 9 ሰዓት ተነስተን እንጸልያለን ሁሌ። እሺ እና በምንጸልይ ሰዓት ልክ እኔ ጸልዬ ስተኛ ገና እንቅልፍ ሳይወስደኝ ብዙ የሚታየኝ ነገር አለ፣ ግን ህልም አይደለም። በቃ ራሴ ይታወቀኛል፣ ነቅቻለሁኝ። ምንድነው እስቲ? አሁን ለምሳሌ የሆነ ጊዜ ላይ እንደዚህ ፓትሪያርኮች ተሰብስበው እንትን ስብሰባ እያካሄዱ እነዚህ ጥቁር ጋውን በጥቁር ኮፍያ የሚለብሱት አሉ አይደል ካህኖቹ፣ እነሱ ተሰብስበው ትልቅ አዳራሽ ውስጥ ስለ ስብሰባ እየተወያዩ ግን ፊታቸው ይቀያየራል። አንዴ ኤሊያን አንዴ ሰው ይሆናልና አር እንደዚህ እየታየኝ ነው በስመ አብ ወልድ ምናምን ብዬ እየነገርኩት አንቺ በስመ አብ በይ ምናምን ይለኛል። ልክ ከጸሎት እንደተጨርሰን ቁጭ እንዳለን ማለት ነው። ወይስ በእውን ነው? በቃ ልክ እኔን ስጨፍን ለመተኛት ሞክረን አይደለም እንተኛው። ብዙ ጊዜ ወዲያው አይናችን እንደጨፈን እንቅልፍ አይወስድን በዛ መካከል ላይ ማለት ነው። እና ይታወቀኛል በቃ በውስጤ በስመ አብ ወልድ ምናምን እላለሁኝ። የሚገርም ነው። የኤሊያንን ሀሳብ ማስፈጸምም ሊሆን ይችላል፣ ወይ ምናልባት በዛ እንትን ውስጥ አሰራራቸው ውስጥ ያልገባቸው አባቶች ያላውቁት ሳያውቁት የኤሊያንን ጉዳይ እያስፈጸሙ ሊሆን ይችላል። እንግዲህ አሁን እኔ ስረዳ የትኛው ሀገር ጳጳስ ናቸው? እዚህ የኢትዮጵያ እነዚህ ማለት ትልልቅ ጥቁር በጥቁር የሚለብሱ የኦርቶዶክስ ቤተክርስቲያን ጳጳሳችሁ ማለት ነው። አሁን ምንድነው መሰለሽ፣ አሁን ለምሳሌ ጳጳሳት ከውጭ የመጡት ሲኖዶስ ወደ ኢትዮጵያ ሲመጣ ሲታረቅ ሁሉም ሰው ደስ ብሎት ታረቁ ተባለ። ሲኖዶስ ለሁለት ተከፍሎ ነበር፣ አንድ ሆነ ተባለ። አሁን ደግሞ ሲታዘዙ ያው መንግስት የሚያመጣቸውን ሀሳቦች ሲታዘዝ ቤተክርስቲያናችን ሲኖዶሱ ያው በድፍረት ነው የምነግርሽ፣ እንግዲህ ግዴታ መመለስ ስላለበት ነው ጉዳይ ያስፈጽማሉ አድርጎ የተባሉትን። ግን ሳያውቁት ምናልባት የማንን ሀሳብ ያስፈጸሙ እንደሆነ ሳያውቁት ትልቅ ጉዳትና ችግር የሚያመጣ ጉዳይ ውስጥ ገብተው ሊሆን ይችላል እና ያ ከዛ አንጻር ሊሆን ይችላል የምታየው። እሺ ሌላ ደግሞ ልክ በእንደዚሁ በተመሳሳይ ሰዓት ልክ አብሶ 9 ሰዓት ከጸሎት በኋላ ማለት ነው በቃ ፊቱ የሚቀያየር ሰው ዝም ብሎ የሚያየኝ ግን ፊቱ የሚቀያየር በቃ ሴት ወንድ ምናምን ቀይ ጥቁር አበሻ ፈረንጅ ምናምን የሚሆን ሰው ይታየኛል። በሌላ ቀን ደግሞ ቆሞ በቃ አጩን ይዞ ዝም ብሎ ያየኛል። ምን ታመጣለች አይነት ነው እንዴ እያልኩ በስመ አብ ወወልድ ወመንፈስ ቅዱስ እያልኩ በቃ እሟገተዋለሁ። ማነህ ምንነትን አስታውቀኝ እያልኩ የቅዱሳን ስም እየጠራሁ ገዝተዋለሁ። ግን ምንም መልስ አይሰጥም፣ አይናገርም። በቃ ዝም ብሎ ነው የሚያየኝ። ምን አካባቢ ነው? ቤት ውስጥ ነው? ደጅ ላይ ነው?
ቤት ውስጥ በቃ ፊት ለፊቴ እንደዚህ ልክ እንደ ፎቶ ነው የሚታየኝ፣ መልኩ ብቻ ነው የሚታየኝ፣ ግን የማን መልክ እንደሆነ አላውቀውም። በቃ ፊቱ ይቀያየራል። ብዙ ፊት ይቀያየራል ማለት ነው? አዎ በጣም ብዙ ፊት ይቀያየራል። በቃ የሴትም የወንድም፣ ግን አይናገርም። እኔ ደግሞ በቃ የቅዱሳን ስም እየጠራሁ በኢየሱስ ክርስቶስ ስም በድንግል ማርያም ስም ምናምን እያልኩ እንትን እላለሁ፣ ማንነትን ንገረኝ ምናምን እላለሁ። ግን ያው ይሄም አይኔ ጨፍኜ ለመተኛት እየሞከርኩ ነው እንደዛ ምለው። ምናልባት እንግዲህ ከኢኩሜኒዝም ጋር በተገናኘ ወይም ከአጠቃላይ አሁን ካለው ሁኔታ ጋር በተገናኘ የፓጋንነት ህይወት፣ የኢኩሜኒዝም ማለት ሁሉንም ሃይማኖት ጠቅለል አድርጎ ኦርቶዶክስም፣ ሙስሊምም፣ ካቶሊክም፣ ፕሮቴስታንት፣ ጆቫ ሁሉንም በሙሉ አንድ ላይ ለማድረግ ኢኩሜኒካል የሚባል አዲስ ነገር መጥቷል። ከዛ ጋር በተገናኘ የሆነ ከምትቀርብ መጥቷል። ከዛ ጋር በተገናኘ የሆነ ከምትቀርቢያቸው ሰዎች ከዙሪያሽ ካሉ ሰዎች ጋር በተገናኘ የእነሱ መንፈስ መጥቶብሽ ከሆነ ካልሆነ ደግሞ በፓጋንነት ህይወት ውስጥ የሚኖር በአንቺ ውስጥም ደግሞ ብዙ አይነት ያው እንደማይሽ የፎቶ ያንቺ ነው አይደለም? አሁን እንደማይሽም ከሆነ ያው ከምትኖሪበት ሀገር አንጻር ከቦታውም ፎቶ ከተነሳሽውም ከዛ አንጻር አህዛብ ሀገር ስለምትኖሪ የሁሉ መንፈስ ወደ አንቺ መምጣቱን ማሳያ ነው እና የምትኖሪበት ቦታ ላይ ያሉት ሰዎች መናፍስት ነው አንቺ ጋር ያለውና የሚፈትንሽ አብዛኛውን የአህዛብ መንፈስ ነው ማለት ነው። ፊቱን የሚቀያየርብሽ እና ተለዋዋጭ የሆነ ባህሪ ያለው መንፈስ ስለሆነ የሁሉንም አይነት አገር ባህሪ ስለሚቀያየርብሽ ያንን ነው የሚያሳየውና ምናልባት በደንብ እንዲገልጥልሽ እግዚአብሔር ለምንድን ነው ይሄን የማየው? ራስህን ግለጥ። እኔ ውስጥ ያለው አብረኝ የተወለድኩ ዛር ነው ይሄን የምታሳየኝ ወይስ አዲስ የገባህ መንፈስ አለ ብለሽ ቼክ ማድረግ ነው። እሺ አመሰግናለኝ። እሺ እግዚአብሔር ይስጥልኝ። በጣም አመሰግናለኝ መምህር። እሺ ሰላም